አሸቅቤ እያየው የቤትሽን ታዛ አቆልቁዬ እያየው የቤትሽን ታዛ ብበላው አልጠግብ ብቀባዋለሁ ዛ። ሰላም ጤና ይስጥልኝ። እንዴት ናችሁልኝ? የመዳም ቅመሞችና በጎችዬ ሰላም ናችሁ እያልኩ መጥቻለሁ። ሰላምም የለም ዘንድሮ። እንግዲህ ደም እንቃባታለን ደም እንጋባለን እንጂ እስኪ ማን እንደሚያሸንፍ እናያለን ማለት ነው። አሸናፊዎቹ ደግሞ አብርሃም ታደሰን ይዘን ምንም አንሆንም። ምንም ሄርሜላን ይዘን ምንም አንሆንም። እውነትም ሄርሜላ ከነስምሽ ሄርሜልዬ ማአሬ ከመይ የኔ ማር። ስለዚህ ቆንጅዬ ነሽ አንቺ፣ የሚዲያው ድምቀት አሸናፊዋም አንቺ ነሽ። ነገም ዛሬም ወደፊት ነው። በጎቹ እንግዲህ ዛሬ ማለት ነው ሲሉ የተሰሙት በጎቹ እንትን ዘመዱ አይደለችም ቤተሰቡ አይደለችም እያሉ አደሩ። እንቅልፋተው ትናንትና አብርሃም በለቀቀው ቪዲዮ ፍራንክ ነው ብያችሁ ነበረ። ፍራንክ ነው እሱ ሄርሜላ ፍቅር ስለሰጠችው ሄርሜላና ሄርሜላን ብቻ ነው የሚፈልገው ብያችሁ ነበረ። ድጋሚ ወደ ደመቁ ወደ ሩታ እንዳትመለስ ብየዋለሁ። በቃ ያንንም ደግሞ የኔም ሀሳቤም ሆነልኝ ምኞቴም ሞላልኝ። ጎሽ ብለናል። ስለዚህ አሁን ላይ እንግዲህ ትናንትና ድቅቅ ያለ ፍራንክ በስናይበር ጥቂት ራሳችሁን ፍርስርስ አድርጎ ጥሏቸዋል። በጎቹ ከአንድ ሺህ በግ አንዲት በግ ቀርታለች፣ እያለቀለቁ ይገኛሉ። ሙቤ ደግሞ ታለቀልቃለች። ይቻልቀት እሄድባታለሁ ዛሬ አልፋታትም ማለት ነው ሀሲ ማለት ነው። ስለዚህ አታለቅልቂ፣ ከመሀል ገብተሽ አታለቅልቂ ማለት ነው። አታለቅልቂ አንቺ እባብ ራስ፣ አንቺ እንቃቅላ ቅል ራስ ማለት ነው። አንቺ ቅል ራስ ማለት ነው። እርፍ ብለሽ ተቀመጭ። አንቺ እንሻሽልት፣ አንቺ አልቀት ከያሽ የምታለቀልቂ የአንቺ መሰሎችና አንቺ ማለት ነው ታለቀልቂያለሽ። ከራሳችን ወረድ በይ። ቤትሽ ላይ እያመጣሽ የማንንም ቆሻሻ የማንንም ጉማማ አታሰድቢን ማለት ነው። ስለዚህ ስነ ስርዓት ያዥ። ያንቺ ደመቁ ደግሞ በአፍጢም ብሯዋ ተደፍታ ትቀራታለች ማለት ነው። በቃ በአፍጢም ብሯዋ ወደቀች፣ ነጥቧ ወደቀ፣ ነጥቧ ወደቀ፣ ነጥቧ ወድቋል። ሩታ ፉርሽ ባንባል ብለናል እንግዲህ። ስለዚህ ማለት ነው ዛሬ እንግዲህ በጎችዬ ተምራችሁ ታለቀሳችሁ፣ አምራችሁ ታለቀሳችሁ፣ እሪ ካላችሁ በጋችሁ እንግዲህ አሁን ወታ እሪ ሀገር ያለ ማለት አብርሃም እንግዲህ በሴት እንግዲህ ሴቶቹ ይወዱታል። ፀጉሩ ቆንጆ ነው፣ አለባበሱ ቆንጆ ነው፣ ወንድ ነው፣ ችግር የለም። ወንድ ልጅ ሰርቶ ያብላ እንጂ ዝንጀሮ እንደ ዝንጀሮ መልክ ይሆን ችግር የለውም። ስለዚህ አብርሃም ታደሰ እንግዲህ የጋሽዬ ልጅ እንግዲህ በደንብ አድርጎ እንግዲህ ስናይበር መሳሪያ እንግዲህ ክላሽ አይደለም እንደናንተ ሽጉጥ አይደለም። ስናይበሩን ልኮ አድቆ ለቀቃችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዙ ይበልልኝ። ሰላም ለሕዝባችን ሰላም ለሀገራችን እያልኩኝ እንግዲህ መጥቻለሁ። አላህ ሱብሃነሁ ወተዓላ እንግዲህ ኸይር ነገር ያንጣልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። እንግዲህ በትህትና እጠይቃችኋለሁ። ቤተሰብ ያላችሁ ሰዎች እንግዲህ አዳዲስ መረጃዎችን እንግዲህ አዳዲስ ፍራንኮችን አዳዲስ እንቁ የሆኑትን እንግዲህ ከነ አብርሃም እንግዲህ መዘዝ ጎልጎል እያደረግኩኝ ሚስጥሩን እየሰበሰብኩ እመጣለሁ ማለት ነው። እንግዲህ ሩታ ማለት ነው ነፍሰ ጡር ለመምሰል አብራችሁን ቆዩ። እንግዲህ እያመጣሁ እዘረግፋለሁ እኔ ማለት ነው። እንግዲህ ነፍሰ ጡር ለመምሰል እንግዲህ ያልተደረገ ነገር የለም፣ ያልተጎለጎለ ነገር የለም። ነጭ ብሎነዋል ልብሷን እየሸቀሸቀች እንግዲህ እየመጣ አንዴ እየተዛባባት እንግዲህ ሰሞኑን ደግሞ እርጉዝ ያጫውታታል። ባይዘው የምትወዱትን ሰው ራቁቱን እንኳ ቢመጣ ልትሸፍኑት ግድ ይላችኋል። እናንተ ግን የቆሸሻችሁ ናችሁ። ሀቂቀትም ወደንሶቹ የወደዳችሁ መስላችሁ የዩቱብ መሸቃያና የቲክታክ መሸቃያ ያደረጋችኋት ልጅቷን። ራቁቷን ይዲት እያደረጋችሁ ፎቶሾፕ እያደረጋችሁ እያጠባችሁ ልጅቷን በትዊተር በፌስቡክ በዩቱብ አሰደባችኋት። ተመልከቱ ማለት ነው። ስለዚህ በዚህ ልክ ወረዳችሁ፣ በዚህ ልክ ሞታችሁ ማለት ነው። ስለዚህ እሱ ደግሞ ዝንብ የቀወውን ገላ ማንም ሊፈልገው አይችልም።
ዝንብ ያረፈበትን ገላ ማንም ሊፈልገው አይችልም። ስለዚህ ሄርሜላ ዘመዱ አይደለችም። እኔ እኮ የአክስቱ ልጅ ናት ያልኩት ከዚህ በፊት ለዩቱቡ ብዬ እንጂ እኔ ለእናንተ ብዬ አይደለም። ደግሞ ስቀልድ ነበር እንደዚህ ያልኩት። አይደለችም። ፍቅረኛው ነድብኝ ላይ ፍቅረኛው የሚወዳት የሚያከብራት ፍቅረኛው መርጦ ያመጣት የመረጣት ናት። በቃ ተመራርጠው ነው ማለት ነው። ስለዚህ ቀጣይ ደግሞ ቀለበት አለ። ይህን እንድታውቁ እርማችሁን አውጡ። ቀጣይ ቀለበት አለ። ትናንትና ፍራንክ ያደረጋችሁ አያችሁ አይደለ? ድቅቅ አድርጎ መታችሁ። ቤቱ ሊመለስ ነው፣ ወደ ሩታ ሊመለስ ነው። አይመለስም። ጨቅዳቃ ሰው ምን ያደርግለታል? ንፍርቅ ሰው፣ የሚያለቅስ ሰው፣ ካሜራ ፊት ለፊት የሚያለቅስ የሚነፋረቅ፣ እንደገና ደግሞ ከካሜራ ጀርባ ደግሞ የሚያለቅስ አንቺ የእናንተ እኮ ሩታ እኮ ምግብ ተበላ ብላ እኮ እሪ የምትል ጨቅላ እኮ ናት። እሪ የምትል የፍየል ጨቅላ ማለት ነው። እሪ ቁቆ የምትል የፍየል ጨቅላ። እንጀራ ባዳ ነው ከተበላ። እንደዛ ነው ዘመዶቻችን ያስተማሩ። እንጀራ ባዳ ነው እንዴ? ያለፈ ያገደመው ለምን አይበላው? የሄደው የመጣው አህሪቡ ስሪ ነው የምንሰማው የምናየው ማለት ነው። አንቺ ግን እሪ ቁቋልሽ ማለት ነው። አለኩል ያህል ምን ልላችሁ ፈልጌ መሰላችሁ? ዛሬ እንግዲህ እሪ ካልሽ እንግዲህ ዛሬ ነው መታ እንግዲህ አንቺ የሳምሽውን ጉንጭ አንቺ ያቀፍሽውን ገላ እንግዲህ እያቀፉት ነው እነሱ። አሊያም ደግሞ ይችኛት ደግሞ ዛሬ መታ አውቃትም ሰሞን እንግዲህ ድንገት ነው የመጣችው። እንግዲህ ፎቶ አነሳሷ ምናምን ያሰላም ሄርሜልዬና ሄርሜልዬ ብቻ ከሄርሜላ ውጭ ወደ ውጭ እንዳትወጪ ሄርሜልዬ። ትርምስምሳችሁን አውጫችሁ። አንቺ የሚዲያው ማብራት ነሽ፣ የሚዲያው ድምቀት ነሽ። እኛ ደግሞ ከጎንሽ ነን። እመኒ ከጎንሽ ነን። እመኒ በጊቱን ገልብጠሽ በቅንጭላቷ ተዘቀዝቀታለሽ። አሁን ከ15 ቀን በኋላ የምትወልድ ሴትዮዋለች። የእሷን ለማንጣት እንግዲህ ይችኛይቱ ደግሞ ወደኋላ ቀረት ትብላለች። ምክንያቱም የደከመ እንድትመስል በቃ የደከማት እንድትመስል ነፍሰ ጡር የእውነት እንዲያጫውታት ገና የዱቄቱ ደግሞ ሲዘጋጅ ቪዲዮ ይቀረጻል። ከዛ ደግሞ ሂዳ ላዝጋ ተለጥፎባት ደግሞ ዶክተሩ ዘንድ ተገዝቶ በብር ገና በጎችዬ እንግዲህ ብር ማሰባሰብ ላይ ናቸው። ያው እንግዲህ ለእናቲቱ እየተላከ ነው የምታዘጋጅበት ማዘርዬ፣ ቅቤው፣ በርበሬው፣ ሽሮ እንግዲህ የቤቱ አስቤዛ ምናምን እየተዘጋጀ ነው። እኛም ያውቀናል፣ ጉድጓድ መሰናል። እንግዲህ አሁን እሪ በይ። አሁን ፀጉርሽ እንግዲህ አንዱ ነጭ አንዱ ጥቁር ይሆናል። እንግዲህ አሁን ሸብች፣ አልፈርድብሽም። እኔ ግን ይሄ ነገር በእኔ ላይ ቢሆን ኑሮ ብዬ ሰው ነኝ እኮ እበላለሁ፣ ጠጣለሁ። ማሰቤ ከእናንተ እጥፍ ይሻላል። እኔ አውቃለሁ፣ ሴት ልጅ እኔ በዚህ ልክ ወይ ሌላ ሰው ጨዋታ የሚሆን ድራማ የሚሆን አልፈልግም። እኔ ከፈለግኩኝ ብቻ ባሌ ጋር ብቻ እሰራለሁ፣ ማንንም ሳላስጠጋ። ግን አንቺ እኔ እንደዚህ እንዲቆሽሽ እንደዚህ ቆሻሻሽን አውጥቼ የምዘረግፈው ለምን ይመስልሻል? ሩታ ቆሻሻ ስለሆንሽ በጎቹ ስለምትበይ ነው። ከበጎቹ ግን ወረድ ብለሽ አንድ ቪዲዮ የምስጋና ቪዲዮ እንኳን ሳይሰራላችሁ እዚህ ደረሳችሁ። ያሽቃበጣችሁ እዚህ ደረሳችሁ። አሲያ ደግሞ ታሽቃብጣለች፣ አሽቃባጭ ታሽቃብጣለች። የመጣኝ ቆረቆንዳ፣ የሰው ቆረቆንዳ አልቀት ቅል ራስ ማለት ነው። ላው ብልጭ ውስጥ ቁልጭ። አንቺ ቆረቆንዳ ማለት ነው። አንቺ ቆረቆንዳ እባብ፣ ጥቁር እባብ አስመሳይ። አልፋታሽም፣ ነይ አልፋታሽም። እርፍ በይ። የቤትሽ ውስጥ እያሰደብሽ እና ያለሽው እረፉት ያቸዋለሽ። በጎችሽን ታሳርፊያለሽ። የደመቁን በግ ታሳርፊያቸዋለሽ። እናንተ ሁሉም ከልኩ አያልፍም። ሁሉም ተልኩ አያልፍም። የእናንተ በግ ደግሞ ውሸታም፣ የውሸት ድግምት ያደረገች ይቺ ድግምታ በቃ በግ፣ ይቺ የበግ ልጅ ከነዘር ማንዝሯ በግ ማለት ነው። ስለዚህ አብርሃም ታደሰ ደግሞ ሙቶ ይበልጣችኋል። አታንጭብን፣ እሱን ቪዲዮውን አትውለት። አየሽ አላየሽ በግድሽ አፍንጫሽን እያንዘረዘረሽ ታይዋለሽ። ዛሬ ደግሞ ምን ተፈጠረ ብለሽ አፍንጫሽን እስከሚያነስርሽ በግድሽ ታይዋል። በውድ ሳይሆን በግድሽ የምታየው ማለት ነው ቪዲዮውን። ገባሽ አይደለ? ስለዚህ አትጃጃሉ፣ ከብታችሁን እወቁ፣ ለራሳችሁ ማለት ነው። ለራሳችሁ እወቁ። እዚህ እየመጣችሁ አትነፋጨሉብን ማለት ነው። በቃ አሲያ ደግሞ ታርፊያለሽ ካሁን በኋላ። እንዲሁም ማሽቃበጥሽን ትገለበጭ። አልሰለችሽም? እንዳንቺ አይሰለችሽም? በጊቱ እየተጫወተችብሽ አትገለበጭም እንዴ?
ወይ ወደ ሄርሜላ ተገልበጪ፣ ወይ ወደ አብርሽ ተገልበጪ። አንቺ ቅለራስ ቆርቆሮ ማለት ነው፣ ቆዳ ቆረቆንዳ ተገልበጪ። አታወጣሽም ይቺ ቅለራስ፣ አታወጣሽም ይቺ ቆረቆንዳ። ላውብልጭ ውስጥ ቁልጭ አታወጣሽም። አንቺ የበጎችን ገንዘብ እኮ እንቅጭ አድርጋ በላያቸው እኮ። አይበቃሽም እንዴ? አላስጠላችሽም እንዴ? ማረም እኮ ሲበዛ ያስጠላል እኮ። በእውነት ማረም ሲበዛ ያስጠላል። ስለዚህ እኔ ዋናው ታርጌቴ ልንገራችሁ፣ ዋናው ታርጌቴ ቸር አድርጉት። በእውነት ዋናው ታርጌቴ ከማንኛውም ሴት ጋር ይምጣ ብቻ ከዚች ከደመቁ ጋር እንዳይመለስ አብርሃም። በቃ ይሄ ነው ታርጌቴ፣ ዋናው የኔ ታርጌቴ ማለት ነው። ታርጌቴ ዋናው የመኪና ታኮ የኔ ከደመቁ ጋር እንዳይመለስ ብቻ ነው። ካልፈለገስ ሰው ጋር ይስራ አብርሃም።